ሱረቱል በይና በአንዳንድ ሙፈሲሮች አገላለጽ ደግሞ ሱረቱል በይና ሱረቱ ለም የኩን الذين በሚልም ተገልጾ እናገኛለን ማለት ነው። مرحبا سورة المنفكين وسورة القيمة وسورة البرية እነዚህ ሁሉ ለምዕራፏ የተሰጡ ስሞች ናቸው ማለት ነው። አንቀጾቿ ወደ 8 የሚደርሱ ሲሆን የተወረደች መዲና ወይስ መካ በሚለው فيه خلاف بين المفسرين በተፍሲር ሊቃውንቶች መካከል ልዩነት ተስተናግዷል። ከፊሎቹ የተወረደችው መካ ነው የሚል አቋም ሲኖራቸው ሌሎቹ ደግሞ መዲና ነው ብለው ተከራክረዋል። መዲና ለመሆኗም አላህ Subhanahu Wa Ta'ala ሱረቱል በይናን እንድትቀራልኝ አዘዘኝ ብለው ለኡበይ ኢብኑ ከዕብ መልእክተኛው አለይሂ ሰላቱ ወሰለም ሲነግሩት ኡበይ ኢብኑ ከዕብ አላህ ዘንድ እኔ ተወሳሁኝ ስሜ ተነሳ በሚል መልእክተኛውን ጠይቆ እንዳለቀሰ በሐዲስ ተገልጿል። ያ ማለት እሱ አንሷሪ የመዲና ሰው ስለሆነ መልእክተኛ ወደ መዲና ከሄዱ በኋላ ነው ማለት ነው። እንዲሁም ሱራይቱ ትኩረት አድርጋ የምትገልጸው እና የምታስተምረው የአህለል ኪታቦችን የመጽሐፍ ባለቤቶችን አህዋልና ሁኔታ ከመሆኑ አንፃር ብዙ ጊዜና ደግሞ ስለ አህለል ኪታቦች በስፋት የሚዘክሩና የሚያወሩ ምዕራፎች መዲና የተወረዱ ስለሆኑ መካ የአላህ Subhanahu Wa Ta'ala ጌትነት የመልእክተኛውን ትክክለኛ የአላህ መልእክተኛነት የአላህን ፈጣሪ ሙቶ መነሳት መቀስቀስ እንዳለ የሚያስረዱ አናቀጾችና ሱራዎች ናቸው በስፋት የተወረዱት። በመካ አካባቢ የመጽሐፍ ባለቤት አይሁድም ነሷራም አልነበረም። ወሰንዮች ጣዖት አምላኪ ነበሩና መዲና ሲመጡ ነው እንግዲህ ነሷራንና አይሁድን መልእክተኛው አለይሂ ሰላቱ ወሰለም በተለይ አይሁዶችን የተኗኗሩት በጉርበትና በኒ ቁረይዛ በኒ ነዲር ሌሎቹንም ማለት ነው። እና ከዚህ አንፃር ሱራይቱ መዲና ተወረደች የሚለው ሐሳብ የተሻለ እንደሆነ ብዙ ዑለማዎች ይመጉታሉ ማለት ነው። بسم الله الرحمن الرحيم لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة بالله سم እጅግ በጣም አዛኝና ሩህሩህ ሆነው لم يكن الذين كفروا እነዚያ የካዱት ሰዎች من أهل الكتاب ከመጽሐፍ ባለቤቶች والمشركين እንዲሁም ከአጋሪዎች منفكين የተለዩ አልነበሩም حتى تأتيهم البينة ማስረጃ እስከመጣበት ጊዜ ድረስ ይላል። አህለል ኪታብ የሚባሉት አይሁድ እና ነሷራዎች ናቸው። ሙሽሪክ የተባሉት ደግሞ አበደቱል አውሳን ጣዖት የሚያመልኩት መካ አካባቢ የነበሩትና በተለያየ አካባቢ ይኖሩ የነበሩ ማህበረሰቦች ለማለት ነው። እነዚህ ሰዎች በሽርካቸው ላይ በክህደታቸው ላይ ከመሆን አልተወገዱም። ክህደታቸውን ይዘው ነው የቆዩት። ተተቲዩም البينة ከአላህ በኩል ማስረጃው እስከመጣበት ጊዜ ድረስ ተእቲዩም ለፍዙ ሙስተቅበል ነው የተሻበት ግን ማዲ ነው። አይ حتى አተቱም البينة አይ الحجة ማለት ነው። ማስረጃ እስከመጣበት ጊዜ ድረስ በክህደታቸው ላይ ነበሩ። البينة هنا بينة ማስረጃ ሁጃ በማለት የተሻው ነብያችንን ራሳቸውን ነው የኒ ሙሐመድን አለይሂ ሰላቱ ወሰለም አታሁም بالقرآن فبين لهم ضلالاتهم وجهالاتهم ودعاهم الى الايمان ቁርአንን ይዘው በመንጣት ጥመታቸውን አላዋቂነታቸውን በመግለጽ ወደ ኢማን ወደ እስላም ጥሪ አደረጉላቸው ማለት ነው። እቺ አያ في من آمن من الفريقين ከሁለቱም ግሩፕ ማለትም ከአህለል ኪታቦች እና
من عبادة الأوثان كمشركوች ኋላ መልእክተኛው ከመጡ በኋላ ያመኑ እስላምን የተቀበሉ ሰዎች አስመልክቶ የተወረደ ነው ማለት ነው። ምን ማለት ነው? አህለል ኪታቦችም የሆኑ ሙሽሪኮች እኛ የላክነው ማስረጃ እስከመጣበት ጊዜ ድረስ በክህደታቸው ላይ ነበሩ። እኛ የላክነው መልእክተኛ ሲመጣስ አላህ የሻላቸው ከፊሎቹና ወስኖቹ እስላምን ተቀላቀሉ። ከዚህ በስተፊት የነበሩበት የክህደቱ ጉዞ እዚህ ቆመ ተቋጨ ማለት ነው። ከዚያም አላህ Subhanahu Wa Ta'ala ይህ በይና ማን ነው የሚለውን በቀጣይ ይገልጻል። አላህ የተላከ መልእክተኛ የትሉ ሱሑፈን መጽሐፍቶችን የሚያነብ ሙጠሃራ የተጠራሩ የሆኑ ሱሑፈን አይ ኩቱበን يريد ما يتضمنه الصحف من المكتوب فيها والقرآن قرآنا ማለት ነው። مطهرة يتطرارا بمعنى من الباطل والكذب والزور ከቅጥፈት ከውሸትና ከብልሹ ነገር ንጹህ የሆነን ኪታብ የሚያነብ የሆነ ከአላህ የተላከ መልእክተኛ እስከመጣበት ጊዜ ድረስ እንጂ ከዛ በስተፊት በክህደታቸው ላይ ነበሩ ነው። فيها የላክነው መልእክተኛ በሚያነባቸው ሱሁፎች መጽሐፍቶች ውስጥ ኩቱቡን ቀይማ የተስተካከለ ምን አለ ቀጥተኛ የሆነ መጽሐፍ አለ ይላል። ኩቱቡን يعني الآية والأحكام المكتوبة فيها በመጽሐፉ ውስጥ የተስተካከሉ አናቅጾች አሉ። ቀይመቱን አዲለቱን ሙስተቂመቱን غير ذات عوج ያልተጣመመና ወደ አላህ Subhanahu Wa Ta'ala የሚያገናኘውን ብቸኛውን መንገድ ማለትን እስላምን ጠቋሚ የሆነ ማለት ነው። وما تفرق الذين اوتوا الكتاب እነዚያ መጽሐፍን የተሰጡት ከአይሁድና ከነሷራዎች አልተለያዩም إلا من بعد ما جاءتهم البينة ማስረጃ ከመጣላቸው በኋላ እንጂ ይላል። ما تفرقوا في امر النبي صلى الله عليه وسلم የመልእክተኛውን ሐቀኝነት ከአላህ የተላኩ ነብይ መሆናቸውን በጽኑ በማመን ላይ ልዩነት አልነበራቸውም ማለት ነው። إلا من بعد ما جاءتهم البينة ማስረጃ ከመጣ በኋላ ነው እንደገና ከፊሉ በማመን ከፊሉ በመካድ ለሁለት የተከፈሉት ማለት ነው። በኪታባቸው ላይ انه ነብዩ ሙርሰል ከአላህ የተላከ ሙርሰልና ነብይ እንደሆነ ስለሚጠቁም ማለት ነው። ሙፈሲሮች እንደሚሉት አህለል ኪታቦች ነብያችንን አለይሂ ሰላቱ ወሰላም እውነተኛ መሆናቸውን በመቀበሉ ረገድ ሁሎችም ስምምነት ነበራቸው። አታ ባሰሁ الله መልእክተኛው ተወልደው 40 ዓመት ሲሞላቸው ለሪሳላ ሳይተው ነብይ ነኝ ብለው እስከተነሱበት ቅጽበት ድረስ ሲላኩማ ተፈረቁ ወختلፉ አለል ኪታቦች ስለ ነብዩ አንድ አይነት አመለካከት የነበራቸው ወደፊት የመጨረሻ የቀረ አንድ ነብይ ያለ እሱ ይላካል ይሉ የነበሩ ህዝቦች በተለያየ ምክንያት ልዩነት ፈጠሩ። ከፊሉ አመነ ከፊሉ ደግሞ ካደ ማለት ነው። ما جاءتهم البينة وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينة وما امروا التعززوا الا ليعبدوا الله الله እንዲያመልኩ እንጂ አላህን እንዲገዙ እንጂ ሙኽሊሲና ለሁ الدين ሃይማኖትን ለሱ ያጠሩ ሲሆኑ ሁነፋአ ወደ ሐቅ የተዘነበሉ ሲሆኑ ወይቂሙ ሰላተ ወይኡቱ ዘካ ሶላትን በአግባቡ እንዲሰግዱ ዘካት ይወጅብባቸውም ለሚመለከተው አካል እንዲሰጡ እንጂ አልታዘዙም ነበር ይላል። ወዛሊክ ይህ ዲኑል ቀይማ ቀጥተኛውና የተስተካከለው ሃይማኖት ነው ይላል አላህ Subhanahu Wa Ta'ala። እንግዲህ አህለል ኪታቦች ከዚህ በስተፊት በመጽሐፍቶቻቸው በተላኩ ነብያቶቻቸው የታዘዙበት ነገር ቢኖር አያቡዱላህ ሙኽሊሲና ለሁ الدين ወኢቃሚ ሶላቲ ወኢታኢ ዘካ ይህ ነበረ ነው። እነሱ ግን
በዚህ የታዘዙ ሆነው ታለ ተፈረቁ في امر محمد صلى الله عليه وسلم በመልእክተኛው ጉዳይ ከፊሉ አማኝ ሌላኛው አሰባባይ በመሆን ተለያዩ ይላል ان الذين كفروا من اهل الكتاب والمشركين እነዚያ የካዱት ከመጽሐፍ ባለቤቶች እንዲሁም ከካህዲያን ፊናሪ ጀሃነም በገሃነም እሳት ውስጥ ናቸው ኻሊዲነ ፊሃ በውስጧ ዘውታሪ ሲሆኑ ኡላኢከ ሁም ሸሩል በርያ እነዚህ ከፍጥረቱ ሁሉ መጥፎዎቹ ናቸው ይላል አላህ Subhanahu Wa Ta'ala በርያ ብሎ ማለት ሁሉም ፍጥረት ማለት ነው አላህ ከፈጠረው ፍጥረት ሁሉ ሙተለብስ ቢሽርክ የሆኑ ሰዎች እጅግ መጥፎዎቹ ናቸው እናም በገሃነም እሳት ውስጥ ይኖራሉ ለዘላለም ይላል አርሱነቲ ወልጀማዓ እንደሚሉት ጀሃነምም ይሁን ጀነት ለዘላለም ኗሪ የሆኑ አሁን ተخلቀው በመኖር ላይ ያሉ ሀገሮች ወይም ደግሞ ኸልቆች ናቸው ለዚህም ከሚጠቀሱ ብዙ ማስረጃዎች ይህ የቁርአን አያ አንዱ ነው ኻሊዲነ ፊሃ የሚለው ማለት ነው ይህ የካህዲዎች መጨረሻ ሲሆን በተቃራኒው ደግሞ ያመኑት ከአለል ኪታቦችም ከሙሽሪኮችም እንዲሁም ከሌላ አቅጣጫ ያመኑ መጨረሻቸው ኢማን ተውሂድ የሆነ ሰው መጨረሻቸው ምን ሊሆን እንደሚችል ይገልጻል ይቆል ኢነል ለዚነ አመኑ ወአሚሉ ሷሊሃት እነዛ ያመኑትና መልካም ስራዎችን የሰሩ አመኑ ያመኑ በሚታመንበት ነገር ማለት ነው ኢማን ሊስተካከል የሚችለው 6 በሚባሉ የኢማን መሰረቶች ነው በእነዚያ ሁሉ ያለምንም ጥርጣሬ በእርግጠኝነት አምነው የተቀበሉ ማለት ነው ወአሚሉ ሷሊሃቲ እንዲሁም መልካም ስራን የሰሩ ኡላኢከ ሁም ኸይሩል በርያ እነዚህ ከፍጥረቱ ሁሉ ምርጦቹ ናቸው ይላል አላህ Subhanahu Wa Ta'ala በነዛ ተቃራኒ እነዛ ሸሩል በርያ እነዚህ ደግሞ ኸይሩል በርያ በኢማናቸውና በአመለን ሷሊሃቸው ከጌታቸው ከአላህ በኩል የሚሰጥ ወረታ አላቸውን አውናም እንዴታ አላቸው جزاؤهم عند ربهم جنات عدن تجري من تحتها الانهار ምንዳቸው ከጌታቸው ዘንድ ጀናቱ አድኒን የመኖሪያ የሆነችው ጀነት ነች تجري من تحتها الانهار በውስጧ በዛፎቿና በአትክልቶቿ ውስጥ ወንዞች የሚፈሱባት የሆነች ኻሊዲነ فيها أبدا ለዘላለም በውስጧ ኗሪና ዘውታሪ ሲሆኑ ረዲየላሁ ዐንሁም አላህ የሰሩትን ስራ ኢማናቸውንና አመለን ሷሊሃቸውን ወደደላቸው ወረዱ ዐንሁ እነሱም ለኢማናቸው ለአመለን ሷሊሃቸው ከጌታቸው በኩል የተሰጠ የተከፈለውን ምንዳ ተደሰቱበት ከጌታቸው በቀረበ ስጦታ ወደዱ ይላል አላህም ወዶላቸዋል ስራቸውን እነሱም ከጌታቸው የቀረበላቸውን መስተንግዶ በደስታ ነው የተቀበሉት ቅሬታ የለም ማለት ነው ذلك لمن خشي ربه ይላል ይህ በጀነት መሞሸር አላህ በሰራው ስራ ደስተኛ መሆኑ አላህ ለሰውየው በሚያቀርበው ነገር ግለሰቡ መደሰቱም ሊመን ለሰውየው خشي ربه ጌታውን ለፈራ ለተጠነቀቀ ትእዛዙን ላከበረና አላህ የከለከለውን ለተከለከለ ሁሉ ነው ይላል አላህ Subhanahu Wa Ta'ala ጌታውን ለፈራ ሁሉ ነው ይላል ሱረቱል በይና በዚህ መልኩ አላህ Subhanahu Wa Ta'ala የአህለል ኪታቦችን እንዲሁም የሙሽሪኮችን በስተመጨረሻም የካህዲያንና የሙእሚኖችን መጨረሻ የዘከረበትን አያ በዚህ መልኩ ማየት ይችላል ወሰለላሁ ዐለ ነብይ ወአሊሂ ወሰህቢሂ አጅማዒን